የኢየሱስ ክርስቶስ ምሳሌያዊ አስተምህሮቶችና ትርጓሜያቸው ክፍል 2። ዕውራን መሪዎች ማቴዎስ ወንጌል ምዕራፍ 7 ቁጥር 3 እስከ 5፣ ሉቃስ ወንጌል ምዕራፍ 6 ከቁጥር 39 እስከ 42። የምሳሌው መነሻ ፈሪሳውያን ከሕግ ሊቃውንት መምህራቸው ጋር በመሆን የሙሴ ሕግ በተመለከተ በእስራኤል ውስጥ ከፍተኛ የሥልጣን ድምፅ ያላቸው መሆኑን ይገልጡ ነበረ። ክርስቶስ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል በማለት የተናገረው ቃል ፈሪሳውያኖች እንደተቀበለ የሚያሳይ ነበረ። ሆኖም ፈሪሳውያን ሕዝቡ ለትምህርታቸው ፍጹም ተገዢ እንዲሆን ይፈልጉ ነበረ። ክርስቶስ ግን ትምህርታቸውና ሕይወታቸው የማይጣጣም መሆኑ በማስገንዘብ ሕዝቡ እንዳይከተላቸው አስጠንቀቀ። ቁጥር 3 አንድ መምህር ማስተማር ይቻለው ዘንድ የሚናገረውን እውነት በግሉ ሊያውቀውና ሊቀበለው ይገባል። ከዚህ እውነት በመነሳት ጌታችን ዕውር ሊመራው ይችላልን ብሎ ሉቃስ ምዕራፍ 6 ቁጥር 39 በምሳሌ ተናገረ። ችግሩ ፈሪሳውያን ወይም ትምህርቱ መሲሁ እንደሚሰጠው መንግስት የሚያስገባ ጽድቅ ያስገኛል የሚለውን እምነት በክርስቶስ በተራራው ስብከት እንዲህ በማለት ተቃውሙ። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። ማቴዎስ ወንጌል ምዕራፍ 5 ቁጥር 20። በዚህ ጊዜ ፈሪሳዊነት ወደ መንግስት የሚያስገባ ምክንያት ምንድን ነው እና ፈሪሳዊነት የመከተል አደጋ ምንድን ነው የሚሉ ሁለት ጥያቄዎች ተነሱ። በምሳሌ የተሰጠው መልስ ፈሪሳውያን ዕውሮች ናቸው የሚል ነበረ። ዮሐንስ በወንጌሉ መግቢያ ላይ እንደገለጠው ሕዝቡን በጨለማ እንዳለ አድርጎ ነበር ያየው። ብርሃን በጨለማ ያበራል፣ ጨለማም አላሸንፈውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 5። ክርስቶስ ጨለማ ያስወግድ ዘንድ እንደ ብርሃን ወደ ጨለማ መጣ። ጨለማ እግዚአብሔርን ያለማወቅ ተምሳሌነት ከመሆኑም በላይ በዲያብሎስ ስርዓት ውስጥ የመሆን ነው ሲሆን ብርሃን ደግሞ እግዚአብሔርን በማወቅ ይመሰላል። ክርስቶስ የመጣው እግዚአብሔር ለሕዝቦቹ ለመግለጥ ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ቁጥር 18 ክርስቶስ ስለ አብ የሰጠው መግለጫ ለአማኞች ብርሃን ይሆናል። በጨለማ ያለው ሁሉ አይነ ስውራን ናቸው። ስለ እግዚአብሔር ምንም እውቀት የሌለው ሰው ዕውርን ሊመራ እንደማይችል ሁሉ ስለ እግዚአብሔር እውቀት የሌላቸው ሰዎችም ሊመሩ አይችሉም። ክርስቶስ ሕዝቡ ዕውራን መሪዎቻቸውን መከተላቸውን ቢቀጥሉ የሚገጥማቸው አስከፊ ነገር አሳያቸው። እንዲህ በማለትም ጠየቃቸው፣ ሁለቱን በጉድጓድ አይወድቁምን? ሉቃስ ወንጌል ምዕራፍ 6 ቁጥር 39። መሪዎች ሆነው ተማሪዎቹ አስከፊ አወዳደቅ ይወድቃሉ። ተማሪ ከመምህሩ እውቀት በላይ ሊሄድ እንደማይችሉ ሁሉ እስራኤላውያንም ስለ እግዚአብሔር እውቀት የሌላቸውን መሪዎችን ቢከተሉ ደንቆሮች እና ምንም የማያውቁ ይሆናሉ። መፍትሄው ክርስቶስ በመሪዎች ዘንድ ላለው ዕውርነት መፍትሄ ሰጥቷል። የሚከተላቸውንም ዕውሮች ለመምራት ወይም ለማስተማር ይችሉ ዘንድ የራሳቸውን ዕውርነት ምክንያት እንዲያስወግዱ አስተማራቸው። ምሰሶና ጉድፍ በመጠን እንጂ በአፈጣጠር ልዩነት የላቸውም። ጉድፍ ዓይንን ይቆረቁራል፣ ምሰሶ ግን ዕውርነትን ያስከትላል። የክርስቶስ ክስ ወይም ውንጀላ መምህራን ነን ባዮች በራሳቸው ዓይን ውስጥ ሆኖ ካሳወራቸው የጎላ ነገር ይልቅ በተከታዮቻቸው ሕይወት ውስጥ ባሉ ጥቃቅን ነገሮች ላይ ማትኮራቸውን ለመቃወም ነበረ። መምህራን ነን ባዮች የራሳቸውን ዕውርነት ችላ ብለው ሳለ የተከታዮቻቸውን ዓይኖች የሚቆረቁሩ ጉድፎችን ሊያስወግዱ የሚችሉ መሆናቸውን ይናገሩ ነበረ። ስለዚህ ፈሪሳውያንን የሚበጃቸው መጀመሪያ የዕውርነታቸውን ምክንያት ማስወገድ ነው። ከዚህ በኋላ በመሪነታቸው የተማመኑባቸው ተከታዮቻቸውን ለማስተማር ይችላሉ። ዕውርነታቸው ሊበራ ይችል የነበረው ብርሃን የዓለም ብርሃን ከሆኑና መካከላቸው ከቆመው መሲሁ ሲቀበሉ ብቻ ነበረ። መሲሁን ለመቀበል ደግሞ እነሱ ምንም አይነት ፍላጎትና ሐሳብ የላቸውም። ከዚህ የተነሳ ኢየሱስ ክርስቶስ ዕውርን ቢመላው በማለት ምሳሌውን ተናገረ። አራተኛው የኢየሱስ ክርስቶስ ምሳሌ ብልሁና ሰነፍ ቤት ሰሪዎቹ ማቴዎስ ወንጌል ምዕራፍ 7 ቁጥር 24 እስከ 29፣ ሉቃስ ወንጌል ምዕራፍ 6 ከ43 እስከ 49። የምሳሌው መነሻ ከስራውና ከቃሉ የተነሳ አያሌ ሰዎች ወደ ክርስቶስ ይመጡ ነበር። ያደረጋቸው ታምራት መንግሥተ ሰማያት ቀርባለችና በማለት ማቴዎስ ወንጌል ምዕራፍ 4 ቁጥር 17 የሚለውን መልእክት ተደማጭ አድርጓቸዋል። እነዚህ ሕዝቦች ጽድቅ ወደ መሲሁ መንግሥት የመግቢያ ቅድመ ሁኔታ መሆኑን ከብሉይ ኪዳን ተረድተዋል። መዝሙር 24 ቁጥር 3 እስከ 4፣ ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ 29። የሚያውቁትን ፈሪሳውያን ያቀረቡትን ጽድቅ ብቻ ነበር። ያ ግን አላረካቸውም። ወደ መሲሁ መንግሥት ለመግባት የሚያበቃ ጽድቅ እንደሌላቸው ተረድተዋል። በተሰበሰቡ ጊዜ ወደ መሲሁ መንግሥት ለመግባት የሚያስፈልገው ጽድቅ ምን አይነት ነው የሚል ጥያቄ በሁሉም አእምሮ ውስጥ ነበረ። ክርስቶስ ስለ ብፁዓን በተናገረው በተራራ ላይ ስብከቱ ጻድቅ የሆነ ሰው ባህሪ ገልጧል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 14። ከዚህም በማስተካከል በሕግ መጠቀምና የእግዚአብሔርን ጽድቅ መስፈርት ለማመልከት በማሰብ
ለሕዝቡ የሚያውቀውትን ሕግ መተርጎም ቀጠለ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 48። ፈሪሳውያን ሕግን በውጫዊ ሁኔታዎች በማጥናት ላይ ሲያተኩሩ፣ ኢየሱስ ግን ውስጣዊና ውጫዊን ጽድቅ ጠየቀ። ጌታችን የብሉይ ኪዳን ትርጓሜ ከጊዜው የሃይማኖት መሪዎች ልምዳዊ ትርጓሜ የራቀ ሆነ። የእርሱ መርህ ጻድቅ በሰው ሐሳብና ድርጊት ይገለጣል የሚል ነበረ። ቀጥሎ ደግሞ ወደ መንግስት የሚገቡ ሰዎች ሊኖራቸው ስለሚገባ ሕይወትና ሊያሳዩት ስለሚገባ አኗኗር መመሪያ ሰጠ። ማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 12። ፈሪሳዊነት ወደ መንግስቱ የሚገቢ መሰረት ነው የሚለው እምነት በማስወገድ ማቴዎስ 5 ቁጥር 20 በሕግ የተገለጠውን የእግዚአብሔርን ጽድቅ ወደ መንግስቱ የመግቢያ መለኪያ አድርጎ ከፍ አድርጎ ከዚያም ሕዝቡን ወደ መንግስቱ በመጋበዝ ገለጣውን አቆመ ወይም ዘጋ። አድማጮች በእርሱ ቃል እንዲያምኑ እንጂ በፈሪሳውያን ትምህርት እንዲተማመኑ አልጠየቃቸውም። እርሱ የገለጠው እውነት በጠባብ በር ተመስሏል። ማቴዎስ ወንጌል ምዕራፍ 7 ቁጥር 13 ጠባቡን በር በሰፊ በርና መንገድ ከመሰለው የፈሪሳውያን ትምህርት ጋር አነጻጸረው። በዚሁ መሰረት በእርሱ ቃል ማመን ወደ ሕይወት፣ የፈሪሳውያን ቃላት መታዘዝ ግን ወደ ጥፋት እንደሚመራ አስተማረ። ችግሩ ከዚህ ትምህርት በኋላ የክርስቶስን ትምህርት በተመለከተ ውሳኔ ማድረግ ለምን ይጠቅማል? ትምህርቱን አለመቀበል ምን አደጋ አለው? የሚሉ ጥያቄዎች ተነሱ። ክርስቶስ ቀደም ባለ አገልግሎቱ ሕዝቡ እርሱንና ያስተማረውን እውነት በተመለከተ ውሳኔ እንዲያደርጉ ጠይቋቸው ነበረ። ሉቃስ ወንጌል ምዕራፍ 4 ቁጥር 16-26። ስለ እነዚህም ሕዝብ በክርስቶስ በኩል የተሰጣቸውን የአብ መገለጥ በተመለከተ በኃላፊነት ተጠይቆም ነበረ። መፍትሄው ይህ ጥያቄ ለመመለስ ሲል ነው ክርስቶስ አድማጮቹን በቤት ሰሪዎች የመሰላቸው። ያዳመጠው ሁሉ ስላልሰማቸው ቃላት ኃላፊነት ነበረበት። ክርስቶስ ያቀረበው እውነት በዚህ ጊዜ ለነበረው ሕይወት ብቻ ሳይሆን ለመጪውም ዘመን መሰረት ነበረ። የማንኛውም ሕንፃ ዘላቂነት በመሰረቱ ይወሰናል። ስለሆነም ማንኛውም ሰው የሚያንጸው ሕንፃ መፈተን አለበት። ክርስቶስ ከዚህም ሌላ በዝናብና በንፋስ ሳቢያ የተፈጠረውን ጎርፍን በምሳሌነት ተጠቅሟል። አንድ ሕንፃ በብርቱ መሰረት ላይ ከታነጸ ማንኛውንም የጎርፍ ግፊት መቋቋም ይችላል። በሌላ በኩል ደግሞ አንድ ሰው ተገቢውን መሰረት በመገንባት ፋንታ ቤቱን በአሸዋ ላይ ቢሰራ ጎርፍ በጎረፈና ነፋስ በነፈሰ ጊዜ ሕንፃው ይፈርሳል። የመፍረሱ ምክንያት መሰረት የሌለው መሆኑ ነው። ክርስቶስ የእሱን ቃልና የፈሪሳውያንን ትምህርት በዚህ አኳኋን አነጻጸረ። ፈሪሳውያን የእግዚአብሔር እውነት የላቸውም። እነሱን የሚከተል ያለ በቂ መሰረት ይገነቡ ነበረ። ወደ መሲሁ መንግስት የሚገቡ ለመለየት ፍርድ በሚሰጥበት ጊዜ በአሸዋ ላይ የተገነቡ ሁሉ ይጠረጋል። እንዲህ ያሉ ገንቢዎች በማግስቱ ድርሻቸውን ወይም ስፍራቸውን ያጣሉ። በአንጻሩ ደግሞ አብን አስመልክቶ ክርስቶስ ያስተማረውን ቃል የሰሙና ያመኑ በፍርድ ጊዜ ጽኑ መሰረት ይኖራቸዋል። ስለሆነም በሚመጣው ፍርድ ከክፉ ተጠብቀው በመሲሁ መንግስት በደስታ ይኖራሉ። በዚህ አኳኋን ነው ጌታችን የሰዎችን ዘላለማዊ ዕድል አብ በሚሰጠው መገለጥና እርሱም ራሱን እንደ መሲህ ለእስራኤል ባቀረበ ጊዜ በሚሰጠው መልስ ላይ የሚወሰን መሆኑን ያስተማረው። የጌታ ጸጋ ከእያንዳንዳችሁ ጋር ይሁን። ቪዲዮ ላይክ እንዲሁ ደግሞ ቻናሉን ሰብስክራይብ በማድረግ